በዋይት ሃውስ የስልጣን ኮሪደሮች ውስጥ በአሜሪካ የፖለቲካ ታሪክ ታይቶ የማይታወቅና ምድርን የሚያንቀጠቅጥ የክደት መብረቅ ተመቷል። ለዶናልድ ትራምፕ ታማኝነቱን በደምና ባጥንቱ ያረጋገጠው በጦር ሜዳ ጀግንነቱ የሚታወቀውና የብሔራዊ የጸረ ሽብር ማዕበልን በበላይነት እንዲመራ በፕሬዝዳንቱ የተመረጠው ጆ ኬንት በድንገት የክደት ሰይፉን መዞ በትራምፕ አስተዳደር ላይ ሰንዝሯል። ይህ ክስተት ተራ የመልቀቂያ ደብዳቤ ሳይሆን የትራምፕን ሁለተኛ የስልጣን ዘመን መረጋጋት ያናጋ የአሜሪካ ይቀድማል ወይም አሜሪካ ፈርስት መርህን መሰረት የሚነድና የኢራንን የጦርነት ህጋዊነት እርቃኑን የሚያስቀር የፖለቲካ ሱናሚ ሆኖ ተመዝግቧል። ጆ ኬንት እያመኑትና የወደዱት የትራምፕ የቅርብ የጦር አጋር የነበረ ሰው ዛሬ በፕሬዝዳንቱ ላይ ፊቱን አዙሮ ካድ የሚል ስም እስከሚሰጠው ድረስ በከፍተኛ ቁጣ መነሳቱ መላውን ዓለም አስደንግጧል። ጆ ኬንት የመልቀቂያ ደብዳቤውን በኤክስ ማህበራዊ ገጽ ላይ ይፋ ሲያደርግ መላው ዋይት ሃውስና የአሜሪካ የደህንነት ተቋማት ክው ብለው ቀርተዋል። ኬንት በደብዳቤው ላይ የሰነዘረው ውንጀላ እጅግ ከባድ፣ መርዛማና ለአስተዳደሩ ትልቅ የራስ ምታት የሚፈጥር ነው። ኢራን በአሜሪካ ላይ ያሰፈሰፈችው ምንም አይነት አፋጣኝ አደጋ የለም፣ ጦርነት በውሸት ላይ የተመሰረተና በውጭ ኃይሎች ግፊት እየተጀመረ ነው ሲል በከፍተኛ ድፍረት ተናግሯል። የንግግር ትራምፕ ኢራን ልታጠቃን ስለነበር ቀድመን እርምጃ ወሰድን የሚሉትን መከላከያ አመድ የሚያደርግና አስተዳደሩን ባለም ፊት እርቃኑን የሚያስቀር ሆኖ ተገኝቷል። ኬንት እንደሚለው ከሆነ ትራምፕ ወደዚህ ጥፋት ጦርነት የገቡት በራሳቸው ፍላጎት ሳይሆን በእስራኤል ከፍተኛ ባለስልጣናትና በአሜሪካ ውስጥ ባሉ ኃይለኛ የእስራኤል ደጋፊ ቡድኖች አማካኝነት በተዘረጋ የሴራ ድር ውስጥ በመውደቃቸው ነው። የኬንት ክደት በትራምፕ ልብ ውስጥ ትልቅ ቁስል ጥቷል። ኬንት ተራ ባለስልጣን አይደለም። እሱ በኢራቅና በተለያዩ የዓለም ክፍሎች 11 ጊዜ ለጦርነት የተሰማራ፣ ሚስቱን ሻነን ኬንትን በሶሪያ ጦርነት መስዋዕት ያደረገ፣ በደሙና ባጥንቱ የአሜሪካን ጥቅም ያስከበረ ሰው ነው። እንዲህ አይነቱ የአገር ባለውለታና የትራምፕ የቁርጥ ቀን ደጋፊ ዛሬ ትራምፕን አታላይና በውጭ ኃይሎች ተላላኪ ሲል መወንጀሉ ትራምፕ ደጋፊዎች ትልቅ ድንጋጤን ፈጥሯል። ኬንት በደብዳቤው ላይ በግልጽ እንዳሰፈረው ትራምፕን ያታለሏቸውና የተሳሳተ መረጃ የመገቧቸው ከፍተኛ የእስራኤል ባለስልጣናትና ተደማጭነት ያላቸው አሜሪካውያን ጋዜጠኞች ናቸው። ይህ የሐሰት መረጃ ማስተጋቢያ ድርጅት ፕሬዝዳንቱን በማታለል ኢራን አፋጣኝ አደጋ እንደሆነች እንዲያምኑ አድርጓቸዋል። ይህ ግን ትልቅ ውሸት ነው ሲል የሴራውን ጥልቀት ገልጿል። በትራምፕ ኦቫል ኦፊስ ውስጥ ግን የቁጣ ማዕበል እየነፈሰ ነው። ፕሬዝዳንቱ የኬንትን መልቀቅ ሲሰሙ ፊታቸው በንዴት ቀልቶ እሱ ደካማ ነው፣ ለደህንነታችን የማይመጥን ሰው ነው በማለት በንቀት ሊያጣጥሉት ሞክረዋል። ትራምፕ ኬንትን ጥሩ ሰው ቢሉትም በአስተሳሰቡ ግን ደካማና አርቆ የማያይ እንደሆነ ገልጿል። እንደዚህ አይነት ሰው ከኛ ጋር አለመኖሩ ለደህንነታችን መልካም ነው አሁን ያረጋገጥኩት ሲሉም በምሬት ተናግረዋል። ነገር ግን ከትራምፕ ቁጣ በስተጀርባ ትልቅ ስጋት እንዳለም ይታያል። ኬንት የያዘው መረጃና የሰነዘረው ውንጀላ በትራምፕ አስተዳደር ውስጥ ያሉትን የጦር አበጋዞችና የደህንነት ባለሙያዎች ለሁለት የከፈለ ትልቅ ቦምብ ሆኗል። ፕሬዝዳንቱ በገዛ እጃቸው የሾሙት ሰው በገዛ እጃቸው ወደ ስልጣን ያመጡት ጀግና ወታደር ዛሬ ጦርነቱ በውሸት የተጀመረ ነው ብሎ ሲመሰክር የትራምፕ የፖለቲካ መሰረት እየተናጋ መሆኑን ያሳያል። የኬንት አቋም በዋናነት የሚያተኩረው የአሜሪካ ወጣቶች በከንቱ መሞት የለባቸውም በሚለው የሞራል ግዴታ ላይ ነው። እሱ ራሱ የጦርነትን መራርነት የቀመሰ፣ ሚስቱን በጦር ሜዳ ያጣና ልጆቹን ያለ እናት የሚያሳድግ ሰው በመሆኑ ንግግሩ በብዙ አሜሪካውያን ዘንድ ትልቅ ቦታ አግኝቷል። ኢራን አሜሪካን ልታጠቃን የሚለው ወሬ የኢራቅን ጦርነት ለማስጀመር እንደተፈበረከው ውሸት ነው ሲል ኬንት ያስጠነቅቃል። የውንጀላ በቀጥታ የሚያነጣጥረው በዋይት ሃውስ ውስጥ ባሉ ከፍተኛ አማካሪዎች ላይ ነው። ኬንት እንደሚለው ትራምፕ የገቡበትን የአሜሪካ ፈርስት ቃል ኪዳን አጥፈው ለሌላ ሀገር ፍላጎትና ጥቅም ሲሉ የአሜሪካን ምርጥ ወታደሮች ደም እየገበሩ ነው። ይህ ደግሞ ለኬንት ሊቀበሉት የማይችሉት ታላቅ ክህደት ሆኖባቸዋል። ይህ በእንዲህ እንዳለም የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ በትራምፕ ጎን በመቆም የኬንትን ውንጀላ ውድቅ ለማድረግና አስተዳደሩን ለመከላከል እየታገሉ ነው። ጋባርድ ፕሬዝዳንቱ እንዳዝማችነታቸው አደጋውን የመወሰን ሙሉ ስልጣን አላቸው፣ በእጃቸው የገባው መረጃ ኢራን ልታጠቃ እንደነበር ያረጋግጣል ብለዋል። ነገር ግን ኬንት የጋባርድ የቀድሞ የቅርብ ረዳትና ታማኝ ጓደኛ እንደመሆኑ መጠን በሁለቱ መካከል የተፈጠረው መከፋፈል የአሜሪካ የደህንነት መዋቅር
መዋቅር ምን ያህል እየተናወጠ እንደሆነ ያሳያል። ጋባርድ በትራምፕ ታማኝነት ሲቀጥል፣ ኬንት ግን ህሊናዬን አልሸጥም በሚል መለየቱም በዋይት ሃውስ ውስጥ ያለውን የውስጥ ትግልና መከፋፈል ፍንትው አድርጎ ያሳያል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪትም የኬንትን ንግግር አስቂኝና ስድብ በማለት ለማጣጣል የሞከሩት በከፍተኛ ድንጋጤ ውስጥ ሆኖ ነው። በአሜሪካ ፖለቲካ ውስጥ ግን ኬንት ብቻውን አይደለም። እንደ ማርጆይ ቴይለር ግሪን ያሉ የትራምፕ የቀድሞ ደጋፊዎችና የሪፐብሊካን ፓርቲ ቀኝ ዘመሞች ኬንትን የአሜሪካ ጀግና ሲሉ አሞካሽተውታል። እውነቱን ስለተናገረ ሊያጠፉትና ሊያሳጡት ይሞክራሉ። የውሸታሞችን ፕሮፓጋንዳ አትመኑ ሲሉ ለደጋፊዎቻቸው ጥሪ አስተላልፈዋል። በሌላ በኩል ደግሞ እንደ ሚች ማኮኔል ያሉ አንጋፋ ፖለቲከኞች ኬንትን ጸረ አይሁድና ሴረኛ በማለት በከፍተኛ ሁኔታ እየወቀሱት ይገኛሉ። ይህ ክፍፍል በትራምፕ የደጋፊዎች ሰፈር ውስጥ ትልቅ ስምጥ መፈጠሩን ያሳያል። እንደ ታከር ካርልሰን፣ ጆ ሮጋን እና ሜጋን ኬሊ ያሉ ተጽዕኖ ፈጣሪ ግለሰቦችም በኢራን ጦርነት ላይ ያላቸው ጥርጣሬ እየጨመረ መምጣቱ ለትራምፕ አስተዳደር ትልቅ የፖለቲካ ኪሳራ ሆኗል። ኬንት በደብዳቤው ላይ የጠቀሰው የኢኮ ቻምበር ወይም የሐሰት መረጃ ማስተጋቢያ ድርጅት በአሜሪካ ሚዲያዎችና በፖለቲከኞች መካከል የተዘረጋ የሴራ ድር እንደሆነ ይገልጻል። ይህ ድር ትራምፕን ከእውነተኛው የደህንነት መረጃ ነጥሎ በጦርነት ጥማት ወደ ሰከሩ ኃይሎች እቅፍ ውስጥ እንደጣላቸው ኬንት በምሬት ተናግሯል። እኔ ራሴ የሽብርተኝነት መረጃዎችን በብላይነት የምከታተልና የምመረምር ሰው ሆኜ ሳለ ኢራን ልታጠቃን የሚል ምንም አይነት ተጨባጭና ታማኒነት ያለው መረጃ አላየሁም ማለቱ የጦርነቱን ህጋዊነትና ሞራላዊ መሰረት አደጋ ላይ ጥሎታል። ኬንት ይህንን ሲናገር ለስልጣን ወይም ለክብሩ ሳይሆን ለወደፊቱ የአሜሪካ ትውልድ ካለው ጥልቅ ስጋት በመነሳት እንደሆነ ደጋግሞ ገልጿል። የጆ ኬንት ስልጣን መልቀቅና የሰነዘረው ክስ ተራ የፖለቲካ ኩርፊያ አይደለም። ይህ የአንድ ታማኝ ወታደር ህሊናዬን ለፖለቲካ ጥቅም አልሸጥም በሚል የወሰደው ደፋርና ታሪካዊ እርምጃ ነው። ኬንት በደብዳቤው መጨረሻ ላይ የሚቀጥለውን ትውልድ ለማይጠቅም ጦርነትና ለሌሎች ሀገሮች ፍላጎት አሳልፌ አልሰጥም ማለቱ በብዙ ወታደራዊ ቤተሰቦችና በጦር ግንባር ባሉ ወታደሮች ዘንድ ትልቅ ድምፅ ሆኗል። ትራምፕ ግን ይህንን ድምፅ ደካማነትና ባንዳነት ብለውታል። በዋይት ሃውስና በደህንነት ተቋማቱ መካከል የተጀመረው ይህ ሽኩቻ የኢራን ጦርነትን አቅጣጫ ሊቀይር የሚችል ትልቅ የታሪክ ምዕራፍ ሆኖ ተመዝግቧል። ኬንት ኢራን ጦርነቱን የጀመረችው ሳይሆን እኛንን የጀመርነው ብሎ ሲመሰክር የአሜሪካ የውጭ ጉዳይ ፖሊሲ ምን ያህል በውጭ ኃይሎች ተጽዕኖ ስር እንደወደቀም ማመላካሽ ሆኗል። ይህ ክስተት በትራምፕ አስተዳደር ውስጥ ያለውን የውስጥ ትግል ፍንትው አድርጎም ያሳያል። በአንድ በኩል ለጦርነት የሚጋበዙና የጦር አውሬዎች ተብሎ የሚጠሩት አማካሪዎች፣ በሌላ በኩል ደግሞ አሜሪካን ወደማያባራና ትርጉም ወደሌለው የባህር ጦርነት አትክተቱ የሚሉ የኬንት መሰል ብሔርተኞች ከፍተኛ ትንቅንቅ ውስጥ ናቸው። ኬንት ዛሬ ከስልጣኑ ቢወገድም በዋይት ሃውስ ግድግዳዎች ውስጥ የጣለው የጥርጣሬ ዘር ግን በቀላሉ የሚጠፋ አይመስልም። ፕሬዝዳንቱ ልታጠቃን ነበር የሚሉትን ኢራንን ለመውጋት የሚያደርጉ ጉዞ በገዛ የደህንነት ዳይሬክተራቸው ውሸት ነው መባሉ በታሪክ መዝገብ ላይ በትራምፕ ላይ እንደተፈጸመ ትልቅ የውስጥ ግደት ተቆጥሮ ይኖራል። ኬንት በደብዳቤው ላይ እስራኤልና የእስራኤልን ተላላኪዎች መውቀሱ በዋሽንግተን የፖለቲካ ክበብ ውስጥ እንደ ትልቅ ታብ ወይም የማይነካ ርዕስ የሚታይ ቢሆንም እሱ ግን ሳይፈራና ሳይሽኮረመም እውነቱን ተናግሯል። እስራኤል አሜሪካን ወደ ኢራቅ ጦርነት እንደከተተችው ሁሉ አሁንም ወደ ኢራን ጦርነት እየከተተችን ነው ማለቱ በአሜሪካና በእስራኤል ግንኙነት ላይ ትልቅ ጥቁር ነጥብ ጥሏል። የአንቲ ዲፋሜሽን ሊግ እናም አይፓክ ያሉ ተቋማትን ኬንትን ጸረ አይሁድ በማለት ሊያሳጡት ቢሞክሩም የኬንት ወታደራዊ ታሪክና መስዋዕትነት ግን እነዚህን ውንጀላዎች በቀላሉ እንዳይቀበሉ አድርጓቸዋል። ኬንት ለሀገሩ ሲል ሚስቱን የገበረ ሰው በመሆኑ ንግግሩ ከጥላቻ ይልቅ ከሐቀኝነት የመነጨ እንደሆነ የሚያምኑ ብዙዎች ናቸው። በትራምፕ አስተዳደር ውስጥ ያለው ውጥረት አሁን ወደ ከፍተኛ ደረጃ ደርሷል። ኬንት ከመልቀቁ በፊት ከምክትል ፕሬዝዳንቱ ጄዲ ቫንስ ጋር መነጋገሩና ስጋቱን መግለጹም በዋይት ሃውስ የላይኛው አመራር ውስጥ ሳይቀር ጥርጣሬዎች መኖራቸውን ያሳያል። ቫንስ ኬንት ከመልቀቁ በፊት ከሱዚ ዋይልስ ጋር እንዲነጋገር ቢመክሩትም ኬንት ግን ከእንዲህ በውሸት መቀጠል አልችልም በሚል ውሳኔውን አጽንቷል። ይህ ደግሞ በትራምፕ የቅርብ ሰዎች መካከል ሳይቀር በኢራን ጦርነት ላይ መግባባት አለመኖሩን ፍንትው አድርጎ ያሳያል። ትራምፕ ግን ይህንን ሁሉ ተቃውሞ ደካማነት በሚል ስም እየጨፈለቁት ነው። ይህ የጆ ኬንት አስደንጋጭ ስንብት በዋሽንግተን የፖለቲካ ሰማይ ላይ የፈጠረው መብረቅ ገና አልበረደም። እንዲያውም የክስተቱ ጥልቀትና በክህደት የታጀበው ትረካ አሁን ነው መልክ እያዝ የመጣው። ኬንት
በደብዳቤው ላይ የጠቀሰው የኢኮ ቻምበር ወይም የሐሰት መረጃ ማስተጋቢያ ድርጅት በአሜሪካ የደህንነት መዋቅር ውስጥ ስር የሰደደና ፕሬዝዳንቱ እንዳሻንጉሊት የሚያሽከረክር ኃይል መኖሩን የሚያመላክት ነው። ኬንት እንደሚለው ይህ ኃይል ትራምፕን ከእውነተኛ የብሔራዊ ደህንነት መረጃ ነጥሎ በጦርነት ጥማት ወደ ሰከሩ ኃይሎች እቅፍ ውስጥ እንዲወድቁ አድርጓቸዋል። ይህ ደግሞ በትራምፕ አስተዳደር ውስጥ መንግስት በመንግስት ውስጥ አለ ብሎ ለሚያምኑ ደጋፊዎቻቸው ትልቅ አስደንጋጭ መርዶ ሆኗል። ኬንት በደብዳቤው ላይ የሰነዘረው ውንጀላ ዝም ብሎ የመጣ ሳይሆን በራሱ በዳይሬክተሩ የሥራ ልምድና በነበረው የስልጣን ተዋረድ የተደገፈ ነው። እንደ ብሔራዊ ጸረ ሽብር ማዕከል ዳይሬክተርነቱ ኬንት በዓለም ዙሪያ ያሉ የሽብር እንቅስቃሴዎችንና የአገራት ስጋቶችን የመተንተን ከፍተኛ ኃላፊነት ነበረው። እኔ በእጅ የገባውና የመረመርኩት መረጃ ኢራን ልታጠቃ እንደሆነ ያሳይም ማለቱ ትራምፕና የደህንነት አማካሪዎቻቸው ለጦርነቱ የሰጡትን ምክንያት በቀጥታ ውሸት ብሎ የመፈረጃ ያለው ይህ ደግሞ በዋይት ሃውስ ውስጥ ትልቅ ያለመተማመን ቀውስን ፈጥሯል። ኬንት ፕሬዝዳንቱን ተታሏል ሲላቸው፣ ትራምፕ ግን ይህን እንደ ደካማነት መቁጠራቸው በሁለት ወገኖች መካከል ያለው ልዩነት ምን ያህል የሰፋ መሆኑን ያሳያል።